አልገባም እኮ ነው ብዙ ጊዜ የሚገርምህ ማለት ነው። ጀለሶች አሉኝና ትልልቅ ሚዲያ ላይ ያላቸው በሆነ ሰዓት በአጋጣሚ ሆነው ቀን ላይ ገባና የሆነ ሰዓት ላይ አውርቼ ምናምን ተጫውቼ የሆነ ኢንቫይሮንመንቱ ሳይስብ ሲቀር ትወጣለህ አይደለ? በዛ ልክ አውርቼ ምናምን ከመውጣት ውጭ ብዙም እኔ ቲክቶክ ብራንድ ላይ የለውም። በቃ ዛሬ ላይ ያኔ የገባው አንተ ጋር በዚህ ቲክቶክ እንትን አረግህ ነበርና ታስገባኝ ነበር፣ ታስታውሳለህ? ያስገባኝ ነገሮች እንደዛ ታደርግ ነበር። አሁን ራሱ እኮ እስቲ እምነት እንደው እነዛን ቁጥሮች ይዞ እኔ ጋር ከመጣ ብዬ ወደ አንተ የላኩልህ ኖርማሊ ያንተ ወደ እኔ መምጣት ፖዚቲቭ አድቫንቴጁ ዲቨሎፕ ያደርገዋል። ገብቷል? አክሰፕሽን ስለሚጨምር ማለት ነው። በዛ ልክ ነገሮች እንትን ይሉታል ማለት ነው። እና አመሰግናለሁ። እንዲሁም ቤቴ ገብቷል። ቤቴ ሆኖ በአንድ ሺህ ምናምን አይ ቲንክ 1000 ምናምን ነው ያለው ኖርማል ይሄኛው ፔጅ። ያኛው ስልኬ ለላይቭ አልጠቀምበትም። ኖርማል ላይቭ ያኛው ነው ኦልዱ ነው ቲክቶክ። ይሄኛው ግን ይሄኛው ስልኬ ላይ ኖርማል ቲክቶኬን ላይቭ እንዲገባ አድርጌ ስለከፈትኩት በአዲስ በዚህ ልክ እንትን እንላለን። ባይዚ ያው ተገናኘን አይደል? አብረን ያለን ነው ይመስል። እውነት ነው። በቃ ተራቢ ምን አለ መሰለህ፣ አሁን እኮ አሪፍ እኮ ነው የያዝከው ነገር አሪፍ ነው። ገባ? ቲክቶክ ፕላትፎርም ላይ ደግሞ እኔ እንኳን ሰሞኑን እንደዚህ ላይ ምናምን መግባት ትቼ ነበር። ዛሬ እንዳጋጣሚ አክቲቭ ለማድረግ ዝም ብዬ ዲዞር አድርጌ እዚህ ኮምፒውተር ላይ ሌላ ስራ እየሰራሁኝ ዝም ብዬ ከፍቼ ትቼው ነበር። እንዳጋጣሚ ሳይሆን ደስ ብሎኝ ነው እንትን ያልኩት። እና በቃ ቲክቶክ ላይ ሌብል ማሳደግ ትልቁ መሰረታዊ ነገር ሌብል ማሳደግ ነው። ፎሎወርህ ችግር የለውም። በአንድ ቀንም እኮ ሊያደርግ ይችላል። በአንድ ቀን 1 ሚሊዮን ሰው ሊገባ ይችላል። 1 ሚሊዮን ተከታይ ቢኖርህም የእኛን ሰው ታውቃለህ፣ የእኛን ሀገር ሰው በአንድ ቀን አንፎሎ ሊያደርግህም ይችላል። ተስፋ አታረግበትም። ተስፋ ልታረግበት የምችለው ነገር አንድ በፈጣሪ፣ ሁለት በራስህ ስራና ሶስተኛ ደግሞ ሌቭል ነው። በቃ ቲክቶክ ሊይዝ የሚችለው ሶስተኛ ደረጃ ላይ ሌቭል ነው። በቃ ሌቭል ካደገ ምንም አይሆንም። የምትፈልገውን ቪዲዮ ብትለቅ በስፋት ሰዎች ጋር እንዲደርስ ያደርጋል። ሁለት አካውንት ካለ በጣም አሪፍ ነው። ምን ታደርጋለህ? በአንዱ 1000 ኮይን ትገዛና ለአንደኛው ስትሰጥ እዚህ ጋር ያለውን ይሄኛውን ሰጪውን ሌቭሉን ከፍ ያደርገዋል። እዛ ጋር 500 ይደርሳል። ያንን 500 መልሰው ወደዚህኛው አካውንት ስትሰጠው እዚህ 250 ይደርሳል። ያኛውን ሌቭልነት አለ። ሌቭልን ስታጠነክር ነው ተደራሽ የምትሆነው፣ አላማን ማሳካት የሚችለው። እንደ ኮንቴንት ክሬተርነት ደግሞ እኔ እንኳን አልጠቀመውም። የእውነቴን የምነግርህ ነገር ተጠቅሜው አላውቅም። እኔ ዝም ብዬ እንደሙዴ ነው፣ እብድ እንደሙዴ ደስ ያለኝን ነገር ነው የምለቀው። ደስ ሲለኝ ፕሮሞሽን ምናምን ሰራረቼ በቃ ላይቭ 100 በላይ ሰዎች ምናምን አሳትፌ እሰራለሁ። አንዳንዴ ደግሞ ዝም ብዬም በራሴ እንቀሳቀሳለሁ። ግን ቲክቶክ ላይ ወይ ዩቲዩብ ላይ 4 ነገሮችን መሰረታዊ ነገር ያው አውቄ ሳይሆን ለአንተን የምነግርህ እንደው የተረዳሁትን ነገር ነው። አንተ አታውቅም እያልኩ አይደለም፣ አንተ ታውቀዋለህ ሁሉን ነገር። ግን እንደው ምናልባት ብዬ ነው እንትን እንዳይ እየተማማርን እኮ ነው ሄዷል። የሆነ ነገር እየተማማርክ ነው። እኔ በጣም አከብራለሁ፣ እወድሃለሁ፣ ወንድሜ ነህ። በእርግጥ እና ሰው የሚፈልገው 4 ነገር ነው። ወይ በጣም ማሳዘን አለበት የምትሰራው ቪዲዮ ወይም ኮንቴንቱ በጣም የሚያሳዝን መሆን አለበት፣ ወይ በጣም የሚያበሳጨው መሆን አለበት። ይሄ ሰው ያንተን ቪዲዮ እንዲያየው ቲክቶክ ላይ ክፍያው ስለ ክፍያው አስበህ ታርጌት ተደርጎ እሱ አይሰራም። ግን የምትለቀው ነገር ሰዎች ጋር ደርሶ ግቡን እንዲመታ ከአራቱ አንዱ መሆን አለበት። ወይ በጣም የሚያበሳጭ፣ ወይ በጣም የሚያሳዝን፣ ወይ በጣም የሚያስቅ። አራተኛውን ደግሞ በራስ ወጥ የሆነ ነገር እንግዲህ ወስነህ ታደርገዋለህ። ኮንቴንት ክሬት ስታደርግ በጣም ካናደደው ሰው ደጋግሞ ያይልሃል ቪዲዮውን ካናደድከው ማለት ነው። በጣም ካሳቀው ደጋግሞ ያይልሃል።
ሰው አስቸጋሪ ነው። ሰው ባይዚ አንዳንዴ ኮንዲሽናል ነገሮችን ዝም ብለህ ስታስኬድ የማጠብቃቸው ኮንዲሽኖች እንዴት ቫሪ ያልወጣ ምናምን ብለህ ትገረማለህ። ማለት መልካም ስብዕና የምትባለው ነገር ጌባ ላይ አይሸጥም። አሁን ባለንበት ሰዓት ላይ ተመሸተተዋል። አሁን ነገሮች ግን ባዕድ ሲሆን ኔጌቲቭ ነገር ሲሆን ሰው በቃ እንትን እየገዛ ነው የሚሄደው። ለምን ምን ሊያደርገው እንደሚሆን አይታወቅም። ገብቶ በነካ ቁጥር እንደሚገዛ ያቆም ታውቃለህ፣ እየገዛ እንደሆነ እና አሁን መልካም ነገር ደግሞ መጣ ደግሞ ይላል። በጣም ለራሱ እርካታ ከሌለው ሰው ዜሮ ከሌለ ደግሞ 10 መኖር አይችልም። 1 ሚሊዮን መኖር አይችልም። ሳምቲንግ ትሪሊየንም መኖር አይችልም። የመጥፎ ነገር ተቃራኒ እኮ ጥሩ ነው የመጣው። ሁለቱም አብረው ስለሚሄዱ ነው። ጓደኛሞች ናቸው። ተያይዘው ሄዱና ማይመቻቸው ቦታ ነው የሚበታተኑት። ካልሆነ አብረው ማስኬድ አይችልም። ሁለቱ ነገር እንደዚህ ይዘህ ካልሄድክ ማለት ነው። ሰው የተሰጠኝ ምክር እቀበላለሁ። አይ ቲንክ ኖርማሊ ማሳደግ ባለብኝ ልክ አንተ የሰጠኝ አሁን ዩቲዩብ ላይ እንዲሁም አንዳንድ ነገሮች ተፍ ተፍ እላለሁ። አለኝ የራሴ የተለያዩ ፔጆች አሁን ፌስቡክ ላይ አለኝ። መልቲሚዲያ አይ ቲንክ አስ ፊቸር ዲቨሎፕ አደርጋለሁ። እጅግ በጣም ብዙ ዳንሰኞች አሉኝ እጄ ላይ፣ ትወና ላይ የሚሰሩ ሰዎች አሉ። የኔ ታርጌቴ ባይዞ ፖዘቲቭ ነገር መርጨት ነው። ከዛ ሰው በፈለገው ዋጋ ይግዛው፣ ስለሚገዛው ዋጋ አይደንቀኝም። ምክንያቱም እኔ ምንም የምንፈልገው ጥሩ ነገር ዲቨሎፕ ማድረግ ነውና በዛ ልክ እያደረግን እንሄዳለን። ምክንያቱም አሁን የገባው ልጅ ጓደኛዬ ነው ገብቷል። ኮስቹም የማያደርግ ከሆነ እኔ ስለማያደርግልኝ ሰው አይደንቀኝም። እኔ የማደርገው መልካም ነገር እየሰጠው ማለት ነው። በፈለገው ነገር ቢገዛ ለእኔ ስለማይኖር ማለት ነው። ካፌና ወደ ጆሮ የሚገባው መርጣለሁ። ሄሎ ሄሎ፣ አቤት 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 አቤት፣ እናትዬ እመጣለሁ። እሺ የኔ አባቴ ችግር የለም። ሰላም ነው አለው ልጅ ወዴ አለን ይመስገን። አትታይም አባ፣ ሁሉም ሸጋ ነው። ወዲዋ አሪፍ ነው። ከየት ነው? አዎ ከየት ነው አይደለ? ከየት ነው አልከኝ? እዚሁ ውቢቷ ወልቂጤ ላይ ነኝ ያለው። ውቢቷ ወልቂጤ ላይ አልሰማም። ወልቂጤ ላይ ነው ያለሁት። ወልቂጤ ተኝተሻል? ምንድን ነው እንቅልፍ ላይ ነበርክ? እንቅልፍ ላይ ነበርክ? ምንድን ነው? አንተን ከየት ነው ማልበል? እኔ ከአሰላ። አሰላ ሶ ስማርት ሲቲ፣ የምትገርም ከተማ ነች። ወዲዋ እና እንዴት ነው? ቲክቶክ ላይ እየተሸመጠ ነው ወይስ እየተሸጠ ነው? የተሸጠ ነው። አሰላ በምን ትታወቃለች? አሰላ በምን ትታወቃለች? ምን ልበልህ በእናትህ? በቲክቶክ ነው ልበልህ? ኧረ መብትሽ ነው። እዛ ቲክቶክ የሚሸጥ ከሆነ መብትሽ ነው። እና እንዴት ነሽ? አሎ በእናትህ ምን የተዝናናን እየጫወትን እንሄዳለን። ቆይ ሌላ ሰው አለ ላውራና ልመለስ። ታብታብ ሼር እያደረግን እንቆያለን። እሺ ወዲዋ ታብታብ እናድርግ አንዴ። እሺ አባ አመሰግናለሁ። ማነው ያስጀምረው ጌሙን? እስቲ ታብታብ እናድርግ። ምን አልሽኝ? ወዲዋ ማነው ያስጀምረው? ቢያንስ ዳምጤ ደህና ናችሁ? ሰላም ነኝ። አዎ ዳሙ አድርጌው ነበር ከፍቼዋለሁ። ወዲዋ የኔ አባ ዳሞቴ እና ዳሞቴ ስማ
አንዳንዴ የሚገርመኛል መሰለህ አሁን ሰዎች 10 ብር እና 1 ብር አባይ ግድብ ላይ እኩል እንደሆነ ሳያውቁ ቀርተው ትላንት ሳይሰጡ ያለፋቸው ሰዎች ዛሬ ላይ እየቆጫቸው ነው ሲባል በጣም ያመኛል። እኔ ገብቶሃል አይደል? 1 ሚሊዮን ብርም የሰጠው ሰውዬ 8100 ላይም ይሄ ብላችሁ ላኩ ብለው እነ ፍልፍሉ የዘፈኑ ሰዓት ላይ ኧረ ተው ያኔ 1 ብር ዳቦ ይገዛል። አራት ዳቦ 25 ይገዛልና ያኔ ሳይሰጡ ያለፋቸው ሰዎች በጣም እየቆጫቸው ነው ምናምን ሲባል ሰምቼ ዛሬ መስጠት ይቻላል። ቀጣይ ትልልቅ ስራዎች እንዳሉ ይታወቃል። አባይ ግድብ ስለተገደበ እጅግ በጣም ደስ ብሎኝ እኔ የአባይ ግድብ ኢኒሼቲቭ ነው ወደዚህ ነገር ያስገባኝ። እንደ ሀገር መልካም ነገር መስራት መልካም ነው። አንተ ቅድም ነግሬሃለሁ፣ ሰው የፈለገው ነገር ያደርግ። አንተ የምትሮጥበት አንተ የምትሄድበት ከኢንተርቴንመንት ጋር የምትሄደው አስታውሳለሁ። ፊልሞች የራስህ ፊልሞች ነበሩ፣ የግጥም መድብሎች ሀገር ለራሱ ትሩፋት ነው ታውቃለህ ለሀገር። እነዚህ እንቅስቃሴዎች ዛሬ ላይ የምትሮጣቸው በተለያዩ ሚዲያዎች የሰውን ዩቲዩብ ለማስተዋወቅ የምታደርጋቸው ጥረቶች እጅግ ፖዘቲቭ ነገሮች ናቸው። እነዚህ ነገሮች እኔ በቃ ለምንድን ነው ሰው ቲክቶክ የሚጠቀመው ምናምን ማላያቸው የሆነ ስታይ ገና አይ ቲንክ 5 ሰከንድ ኦር 5 ማይክሮ ሰከንድ በአይን አልጎሪዝም ስላለው ነገሮች ወደፊት ስለሚመጡ የምትፈልገው ነገር ተሳስተ እንኳን ብታይ ይመጣል። የሰው ልጅ ስህተቱ አይታረምም ሳይሆን ነገሮች ያስተካከልክ የምታልፈበት መንገድ አለ። እኔ እጅግ በጣም አፕሪሺየት ነው ማድረገው። ስልክልህ ትመጣለህ ብዬ አይደለም ገብቶሃል። ኢንቫይስ ቢመጣስ አየው ቢመጣስ። ስለዚህ ቀጣይ ላይ በሀገር ላይ ፖዘቲቭ ነገር እየረጨ ማለፍ እንደኔ ነው፣ እንደናንተ አይደለም። አንተ ጓደኛዬ ስለሆንክ ልትረዳኝ ትችላለህ። እኔ ያለችኝ የተቀመጥኩባት ሀገር ነች፣ ሌላ ሀገር የለችም። ሜይ ቢ ያለው ሰው በአውሮፕላን ሊሻገር ይችላል። ነገር ግን ግሪን ካርድ ይኑረው አይኑረው ፈጣሪ ነው የሚያውቀው። ገባ? ስለዚህ ኢትዮጵያ ለዘላለም ትኖር። አሜን አሜን አሜን። ኢትዮጵያ እኮ እኛ ባንመረቃት ራሷ የምትሉት ነገር አላችሁ ትኖራለች። አይ ኢትዮጵያ ትኖራለች። ሙዚቃ ትገባው ዘንድ መለስ ታብታው እያደረግን ሰው መረቃት አልመረቃት ኢትዮጵያ ትኖራለች። ግን ያንተ ሀሳብ ተመችቶኛል። አሁን ያንተን ሀሳብ መሰረት አድርጌ አንድ ሀሳብ እንድሰጥ ይፈቀድልኝ።
እና ሀገር ጌጥ አይደለችም ወይ? ከሀገር በላይ ምን ጌጥ አለ? ሀሳብ ጥሩ ነው። በእርግጥ አሁን ሀሳብ በጣም ይቅርታ አድርጉልኝ እንጂ ከአባይ ወደ ወደብ ነው። አሁን ወደብ ስራ ላይ ሆነ ነው፣ ስራ እየሰራ ነው። እኔ እንኳን የተወሰነች ስላለችኝ በወደብ ጉዳይ አሁን የግድቡን ወደኋላ ግመልሽት ማውራቱን እናቆም። ኦልሬዲ ጨርሰናል፣ አጠናቀናል። ሚሽናችን አኮምፕሊሽ አድርገናል። ናው አኮምፕሊሽ አወር ሸጋ ነው። አሪፍ ነው። እምነቴ ሸጋ ነው። በጣም ሸጋ ነው። አሁን ሌላ ሚሽን ያለን ሚሽናችን አሪፍ ነው። በጣም መልካም ነው። በወደብ ጉዳይ ነው ማውራት ያለብን። ይህ ትውልድ ምን አልከኝ ዳሞቴው? አሁን ይሄ ያንቀላፋው ትውልድ ወደቡ መሄድ መቻል አለበት። ይሄ የግድብ ጉዳይ ተሸንፈህ የምትሰራው ነገር ነው። ግድብ ማንኛውም ትራንስፓረንሲ ያንተ ትገድዋለህ። አሁን የምንፈልገው ቻሌንጃችን ተስፋችን ላይ ያለው ወደብ ነው። በወደብ መወያየት፣ ማውራት፣ መጫወት ይቻላል። ወደብ ወደብ የሚል በየቦታው ተጽፎ በየመንገዱ በየመኪናው የትኛውም ቦታ በየቤቱ ወደብ ያልተጻፈበት ቤት ራሱ ተገኘ። ወደብ የሚለው ትውልድ ሕፃኑ ሁሉ ማወቅ መቻል። ወደብ ምንድን ነው? እኛ እኮ ወደብ ሲባል ራሱ ወደብ የሚለውን ስም ራሱ በእንግሊዝኛ፣ በአማርኛ፣ በትግረኛ፣ በኦሮምኛ ዋቴቨር ኢትስ በወላይተኛ፣ በሲዳማኛ ተጽፎ በአፋረኛ ተጽፎ ወደብ የሚለው በየቤቱ መለጠፍ ይቻላል። ብራዘር መንቃት አለበት። ሌላ ሀገር የለም። በሁሉም ቋንቋ በኢትዮጵያ ቋንቋ በ80 ቋንቋ ወደብ ተጽፎ በየቤቱ መለጠፍ ይቻላል። ስለ ወደብ መነሳት አለበት። አለበለዚያ እየሞተ ነው። የእንቁራሪት ሞት እየሞተ ያለ የእንቁራሪት መሞት የለብህም። ሞቆ መሞት የለብህም። አመሰግናለሁ። በቃ ታሳባችሁ አባይ ብትገድብ ምን ይመጣል? ወደብ ነው ትልቅ። ይሄ አኮምፕሊሽ ያደርገናል። እኔ ማፕሬሽት ነው መራመጃችን ነው። ይሄ መንደርደሪያችን ነው። ይሄ የዘለልንበት የምንሄድበት ብራዘር ወደብ በሁሉም ቋንቋ ተተርጉሞ በየቤቱ በየህፃናቱ ትምህርት ቤቱም ተቀርጾ ወደብ የሚለው ከመዋለ ህፃናት ጀምሮ መማር ይቻላል። ወደብ የኢትዮጵያ ትግሯ ወደብ ሌላው ሁሉ ነገር ሀክስ ነው። ወደብ በቃ እንሄዳለን። አብራችሁ ስላላችሁ ደስ ብሎኛል። እምነቴ እጅግ በጣም ነው የማመሰግነው። ሙዚቃችን ይቀጥላል። የነዋይ ደበበ ሙዚቃ ተገባብዘን እንመለሳለን።
ለዘመናት ዛሬ በድል ቆም በኩራ በመድረክ በአደባባይ ቢገጥመንም ፈታኝ ጉዳይ በቆም ጽናት በጀግንነት በኢትዮጵያ አምላክ ሸርዳኝነት ለድል በቃም የምስራት ኢትዮጵያችን ዳግም ኮራች። ሳንተኩስ የሳንዳበር ከላይ መትረየስ ሳንደቅን ጦር ሳንመት ሜዳው ላይ ጀግና ሳናሰጥ እና እንዴት ናችሁ? ሰላም ናችሁ? እምነቴ እንዴት ነህ? በጣም የቅርብ ቪዲዮን አለ አሪፍ ነው። ቤተ መችቶኝ እየሰማሁ ነው። እሺ በቃ ስራ እየሰራ በዛው ችግር የለው ፈታ በላይ በቃ ዛሬ እኔ እንደነገርኩ ቢያንስ ከሳምንት ምናምን በፊት ገብቻ አላውቅም ወደዚህ እና ደስተኛ ነኝ። ቢያንስ ስንት ደቂቃ ይቀረኛል መሰለኝ? 3 ሰዓት ከምናምን ለመጨረስ 20 ምናምን ደቂቃ ይቀረኛል። 24 ደቂቃ 6 ሰዓት ላይ ነገ ከነገ ወዲያ እንገናኛለን። እንደዚህ ሰፊ እንትኑን ቲሞቼን ይዤ ሰዎች በደንብ መረጃ እንሰጣቸዋለን። እስቲ ደውልኝ፣ ምን ችግር አለው? ምንም እኮ ክፋት የለውም። ምን እናንተ ስንት እዛ ፕሮዳክሽን ላይ ፎቶ አለ ልክና አለው። እሺ ደስ ነው የሚለኝ አለ እኮ እኔ አንተ ያ ደግሞ ማነው እንትና ሁሴን ኬክ ቤት ጀርባ እንትኑ ሙዚቀኛ ማለት ነው። ለአራት ሆነን የተነሳ ነው አለ ይመስለኛል። ነገ ፌስቡክ ላይ አታች አድርግልኝና ትላንትን በዛሬ መንገድ እኮ መልካም ነው። ደውልልኝ እናውራ። ለምን መሰለህ እኔ አሁን ፋና ፕላስ እየተማርኩ ነው። ፋና ቴሌቪዥን ላይ ዛሬ እየጨረስኩ አንዳንድ ነገሮችን ጥሩ ነው። መነጋገር እኮ አይጎዳም። ያው እኔ ባይጆ እጅግ በጣም የሚገርም ወደ ላይ እንዳልወጣ ያደረገኝ ነገር በተለያዩ የባህል ኢንቫይሮንመንቶች ያልሄድኩባት ቦታ የለም። እስከ አይ ቲንክ በዛ ጥግ እስከ አፋር፣ በዚህ በኩል ለምሳሌ እንትን መቀሌ ያልሄድኩባት ቦታ የለችም። በጣም ብዙ ቦታዎች ሄጃለሁ። በባህል ላይም ሀገር አቀፍ የተለያዩ ውድድሮች ላይ የራሴን ሀገሯን የክልል ውድድሮች ከአንድ 4 የተለያዩ በባህል ዋንጫ ወስጃለሁ። ባህል ላይ አይ ቲንክ ትንሽ የሚቀረኝ ነገር ቢኖር እንጂ እነዚህ ለሪሰርች የሚሆኑ ዳታዎች፣ ስራዎች ከመስራት ጋር ተያይዞ ወደፊት ነገሮች ራስ መስመር ይዘህ ከመምጣት ጋር ተያይዞ እኔ የባዕድ ሀገርን ፕሮቪሽን እኔን አያስኬደኝም። አንዳንድ ኢትዮጵያ ቴሌቪዥን ላይ ምናምን ማስታወቂያዎች ሳይ ይገርሙኛል። ማለት የሚሰሩበት ስታንዳርድ ከእኛ አይዲዮሎጂ እና አስተሳሰብ ውጭ ናቸው ነው። እንዴት ነው ምናምን አሁን ምን መሰለህ የሆነ አደይ የሚል ድራማ ነበር ታስታውሳለህ? ሀገርኛ ቅኝት ያለው ተከታታይ ሬዲዮ የቴሌቪዥን ድራማ ማለት ነው። በቃ እንደዛ አይነት ሴታፖች ተሳተው እኔ የምናፍቀው ሰው በራሱ አሁን እናቶች የሚፈትሉት የነበረበት መንገድ ላይ በራሳቸው ፈትሎ በራሳቸው አስኪቶ ምናምን ይለበስ የነበረው ልብስ ባይዞ ፖዘቲቭ ለረጅም ጊዜ ይቆያል። ዛሬ እኮ ገዝታት 2 ቀን በትክክል ሳትለብሳት የምታለቅ ልብስ ላይ ተንጠልጥለን ያለ ነው። ባህላችንን እናስጠብቀን፣ የራሳችንን የተለያዩ ነገሮች አስጠብቀን እኔ በባህል ላይ ምንም አይነት ነገር
እንዳልወጣ ያደረገኝ ኮልቂጤ ዞሬ ነው የምመጣው። ባይዜ ባስኬቱ በራሼ እዚህ ደቡብ ምናምን ወደዚህ ወደ እንትን ደግሞ በዚህ በኩል ደቡብ ምዕራብ አካባቢ ኢትዮጵያ ውስጥ በቃ ትንሽ ቦታ ነው ያልሄድኩት። ማለት እኔ እድሜን እፈራዋለሁ አንዳንዴ እድሜንና የሮቴሽን ያደረኩበት ነገር ሳስብ ያስፈራኛል። ማለት እኔ እንዲህ ሁሉ ቦታ እንዴት ሄድኩ ምናምን እላለሁ ነው። እነዛን የፖዚቲቭ አድቫንቴጆች በጣም በተደጋጋሚ ይገጥመኛል እንደ ድሎ ነው ማለት ነው። እኔ አለሁኝ አንድ ፊልም ሁለተኛ ፊልሜን ሰርቻለሁ። ግን ፊልሞቹ ያው እኔ ብዙ ጊዜ ራይቲንግ ስኪል ላይ ማያስማሙኝ ነገሮች ለሰው እሰራለሁና ሰራና ከዛ በኋላ እንትኔም ላይ ወደፊት መሻገር አልፈልግም። ምክንያቱም ለዛ ሶስት የምትሰራቸው ስራዎች አሉ አይደል? አንድ ጓደኛ እንዲያልፍ ምናምን በእነዚ አይነት ፖዚሽኖች ብዙ ነገሮች ገብቼ ወጥቻለሁ። ግን አንዳንዴ የማይታይ ነገር ታውቃለህ። እኔ ወደ ሚዲያ አልወጣም። ነገር ግን በውስጥ ሆኖ ስለ ሀገር የሚቆጭ ሰው መታየት ሀገርን ማሳየት የሚፈልግ ሰው ነው። የተለያዩ መንገዶች በቃ ኪነ ጥበብ ላይ ነው ዲቨሎፕ ማደርገው እና ቅርብ ጊዜ ሁለተኛ ዲግሪን ጨርሻለሁ በማኔጅመንት ምናምን። እኔ መቼም ከሀገር ውጭ ሌላ ነገር ላይ መስራት አልፈልግም እና ከሀገር ተመልሼ ወደ ወልቂጤ የምመጣው ምን ይገርማል መሰለህ አትወጣም እንደ ሚሊዮን ያሁን 30-40 ሺህ ብር ምናምን ደሞዝ የሚከፈላቸው ጓደኞች አሉኝና ሪሰርች የጻፍኩላቸው ምናምን ከወልቂጤ አትወጣም እንደ ይሆናል ይለኛል። እኔ ስቃለሁ። በቃ እኔ የማልወጣው ማርፍበት ቦታ እፈልጋለሁ። ማለት ራሴን ስትረስ ውስጥ መክተት አልፈልግም። አዲስ አበባ መጥቼ ሳምንት አልቀመጥም። አሁን አዲስ አበባ ላይ ያሉ ስክሪፕቶች እንኳ ስታይ ሪስፔክት ትሰጣለህ፣ አሴ ፈርስት ታይም ታከብራለህ፣ የሰው ልጅ ነህ። እና ግን ብትለኝ እንትና የሰራበት ሆቴል ላይ ለምን ሄደን አንሰራም የሚሉ አክተሮች ያሉበት ሌቭል ላይ ደርሰናል። ለምንድን ነው ይህን ሲኒማ አንቀይረው ብለህ ስታስብ ሰው ፊልሙን ኮፒ ያደረግና ሴትዮዋ ነው የሚቀይረው። ኢትዮጵያ ውስጥ አሁን እየተሰሩ ያሉ ፊልሞች ትንሽ የተሻሉ መጡ። ከአዲስ አበባ አንወጣም ነበር ነው። እኔ ፊውቸር እመጣለሁ። እኔ አዲስ አበባ ግን ስመጣ በራሴ እጅ ሰርቼ ለራሴ የኢትዮጵያ ሕዝብ ሰጥቼ አንዴ ነው መውጣት የምፈልገው እላለሁ። አይ እንሰራለን። እዛው ባለህበትም እኮ ግዴታ አዲስ አበባ የሚባል ነገር የለም። ችግር የለውም እኮ ዋናው እንትን ነው ውስጥ ላይ ያለው መነሻ ሀሳብ ነው። መነሻ ሀሳብ ነው ዋናው መሰረታዊ ነገር እና መነሻ ሀሳብ ምን ይላል መሰለህ? እንግዲህ ስለ ድርሰት ከተባለ አይቀር ስለ ጽሁፍ አምስቱም ተውኔቶች መስለ መስኮትም ድምፀ መስኮትም በቃ የሬዲዮም የቴሌቪዥንም ፊልምም ምናምን መጽሐፍም እንዳለ ተውኔቶች በሙሉ ተጽፎ ነው የሚሰሩት እና የትኛውም የዓለም ቋንቋ ይሁን ለሰው የሚጠቅም ነገር የሚጽፍ ሰው ያ ጽሁፍ ድርሰት ነው። ለሰው ብቻ ይጥቀም፣ ለሰው የሚጠቅም ነገር የሆነ ነገር በሙሉ ድርሰት ነውና ለሰው የሚጠቅም ነገር መስራት ማሰብህን ወድልሃለሁ፣ ያከብርልሃለሁ እና ምንም ችግር የለም። እኛ አሁን እንደዚህ ቲክቶክ ላይ እንደዚህ አንዳንድ ነገሮችን ብንማማር ለወንድም ለእህቶቻችን አንዳንድ ሀሳቦችን ብናካፍላቸው ለእነሱ የሚጠቅም ነገር ሼር ብናረጋቸው ጥሩ ነው። ይሄ ራሱ ድርሰት ስለሆነ ማለት ነው። አሁን ጊዜው የሚፈልገው ነገር ሾርት ቪዲዮዎችን ነው የሚጠይቀው። ምክንያቱም እና ያው የሙሉ ጊዜ ገበያ ፊልም ሰራን፣ ዩቲዩብ ላይ ተጫነ፣ 200,000 ሰው ራሱ አልደረሰም እስካሁን በ7 ዓመት ውስጥ። ስለዚህ ትርጉም የለውም ወይ አንድ ሂት የሚያደርግ ሲኒማ ስታንዳርድ ድጋሚ ምናምን ከተደረገ ነው እንጂ ሰዎቹ እንዳልከው ነው። ስቴዲየም ይጀምራል ፊልሙ፣ ሳሪስ ያልቃል። 2 ሚሊዮን፣ 5 ሚሊዮን፣ 50 ሚሊዮን ወጣበት ይላሉ። ስለዚህ ይሄን ያክል ክፍተት ስላለ ለጥበብ የሚሰራ አእምሮ ባለበት ዓለምን ማብራት ይችላል። ባለህበት ቦታ ነው። የትም ቦታ ብትሆን ምንም ችግር የለውም። ሁላችንም እኮ አልሳካ ብሎ ነው ታውቃለህ ሀሳባችን። እኔ ስንት ነገር ተቀብያለሁ፣ ስንት መከራ እኮ ደርሶብኛል ሲጀመር እና አልፈን ለመስራት ለሰዎች እንጥቀም፣ ሰዎች እችን ነገር እናካፍል ባልን ብዙ ነገር አሳልፈናል። ወልቂጤም ታውቃለህ ፕሮግራም የተዘጋው እኮ ዝም ብሎ እኮ አይደለም። ለሆኑ አካላቶች የሆነ ክሊፕ ልሰራ ስንቀሳቀስ ከሆኑ አካላቶች ደግሞ የሆነ ጫና ተደርጎብኝ ስንት ነገር አሳልፌ ነው ያን ነገር ትቼው ምን ጨጓራዬ ምን አሳልፌ ብዬ ትቼው ነው ገብተዋል። እና
ኖርማል ነው። ማያልፍ ነገር የለም፣ ያልፋል። ይኸው እኔ በህይወት አለሁ፣ እኔ አለሁ። እኔ የምልህ ይህ ሙዚቃ ታስታውሰዋለህ? በሰላም ውሎ ይደር መንደሮ ማያሰማን ባገሩ ተሳስበን ልንኖር ቃል ገባንኛ ኧረ ማናለን እኛ ካለኛ በሰላም ውሎ ታስታውሰዋለህ ይህ ሙዚቃ? ለምን ጠየቀኝ? በፊት ተስፋፋና ምናምን ስንሰራ ታስታውሳል? በሻማ ምናምን ያኔ እኛ ጩጬ የሆነን ኤች አይ ቪ ኤድስ በጣም የተስፋፋበት ወቅት ነበርና ለማስተማር አምቡላንስ ብዙም አልነበረም። አዳራሽ ላይ ሻማ ተይዞ በቴኳንዶ ምናምን ስራ ይሰራ ነበር። ታስታውሳለህ? እና በዚህ ስልኬ ላይም ያለው የእምነት እንትኖች አሉ። ከዛ ውጭ ሀገራዊ ሙዚቃ ነው ያለው በቃ ስልኬ ላይ ትላንት ላይ ያሉ፣ ዛሬ ላይ ግን መዘፈን ያልቻሉ። ትላንት ላይ ያሉ ዛሬ የሚዘፍነው ዘፈን ለመጠጥ ቤት የሚሆነው ከብዙ በጥቂት ነው። እኔ ወጣላ እና እሱን ላስታውስ ብዬ ነው ወዲያው። እናመሰግናለን። በጣም አሪፍ ነገር ነው። በእርግጥ አሁን ዛሬ የተጫወት ነው አሪፍ ነው። አስቀጥለው። ዳሞት ከየት ነው? ምን አልከኝ? አዲስ አበባ ዳሞት አዲስ አበባ እያዳመጡ ነው። አቃቂ ቃሊቲ ሰፈር ነው እንዳትል አልኩት። አልተሰማኝም። አይ አቃቂ ቃሊቲ ነው ያልኩኝ። እንደዛ ነው። እኔ ንግግራችሁ በጣም አቃቂ ቃሊቲ እኮ አሁን በጣም አምሮባታል። በጣም አዲስ አበባ እኮ ጫማ ለመግባት ውጭ ላይ ጠርገን መግባት ጀምረናል። እዛ ይጠረግና ይገባል። አዲስ አበባ ምን አይነት አይዲዮሎጂ አለ ይመስላል ታውቃለህ? ስላለፈ ነገር መማሪያ ነው። እዚያ ላይ ብዙ ነገር ማጥፋት አልፈልግም። ያለፉ